ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ታደርጋላችሁ። ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብረው እንግዲህ ለቻናላችን ድጋፍ ያደረጉ ምርጥ አድማጮቻችንን እናመሰግናለን። በተለይ አህመድ መንሱር የአርሴናል ደጋፊ ይመስለኛል ካልተሳሳትኩ፣ እንግዲህ የሱፐር ታንክስ ድጋፍ አድርጎልናል። እንዲሁም የሊቨርፑሉ ደጋፊ ታምራት በተመሳሳይ ድጋፍ አድርገውልናል። ከልብ ለቻናላችን አድማጮች እያመሰገንን እንግዲህ የዛሬው ተጠባቂና ትልቁ ጨዋታ በስታንፎርድ ብሪጅ። በመጀመሪያ ደረጃ ግን አድማጮች ወደ ውይይታችን ከመግባታችን በፊት ከሰሞኑ ሁለት ተከታታይ ፕሮግራም ስንሰራ በቴምብሌን ላይ ያሉ የሁለቱ ተጫዋቾችን ጉዳይ ብቻ ሳይሆን ስለ ሁለቱ ቡድኖች ጠለቅ ያለ ጉዳዮችን አንስተን ተወያይተናል። ምናልባት 100% በሚባል ደረጃ አንድም ወቀሳም ትችትም ባላስተናገንበት ሁለቱ ፕሮግራሞች ላሳያችሁ ተሳትፎ፣ ድጋፍ፣ በተለይ ላበረታታችሁት ሁሉ ከልብ እናመሰግናለን። የበለጠ ተዘጋጅተን እንድንመጣ የሚያበረታታን ስለነበር ከልብ እናመሰግናለን። የዛሬውን ጨዋታ እስቲ የማጠቃለያውን የመጨረሻውን ክፍል ግምገማ በተወሰነ መልኩ እንመልከት። በተለይ በዛኛው ሁለት ፕሮግራሞች ያላነሳናቸው በዚህ ፕሮግራም ሊነሱ የሚገቡ አስፈላጊ ነጥቦች አሉ። አስፈላጊ ብቻ ሳይሆን ወሳኝ ነጥቦች፣ ታክቲካዊ ጉዳዮችን እናነሳለን። እንግዲህ ከሰሞኑን በታክቲክ በጣም ወጥረናቸዋል። እግር ኳስን በምናይበት እይታ፣ በምንረዳበት መልክ ከእናንተ ጋር ሀሳቦችን እየተለዋወጥን ነው። አብዛኛው ደግሞ በዚህ ደስተኛ እንደሆነ ስለገለጸልን እንግዲህ በዚህኛው ሀሳብ ላይ እንግዲህ ተጨማሪ ሌሎች ነጥቦችን፣ ምክንያቱም እግር ኳስ በሜዳው ስላለ እንቅስቃሴ ማተኮሩ የተሻለ ነው። ምክንያቱም ሜዳ ውስጥ ያለውን እንቅስቃሴ እኔም እናንተም እኩል ነው የምንመለከተው፣ እኩል ነው ጨዋታው ሁላችንም የቴሌቪዥን ስርጭት ጋር የሚደርሰው በመላው ዓለም። ምናይበትን እይታ የግድ ነጮቹ ሊነግሩን አይገባም። በምናየው ልክ የተረዳነውን ነገር ሀሳብና ለውይይት ነጥቦችን ማንሳት ነው። በዚህ መሰረት እንግዲህ ኤንዞ ማሬስካ ሚካኤል አርቴታን ወደ ሜዳቸው ይጋብዛሉ። ግን በመላው ዓለም የምንመለከተው አንድ ጉዳይ አለ። ፔፕ እንደ አሰልጣኝ ያለው ይሄ የፈጠራ አቅምና የፔፕ ስታንዳርድ አምናና ዘንድሮ የተወሰነ ይሄ መንገጫገጭ ተመልክተናል አይደል? ፔፕ የወትሮ አይደለም። ያ አስፈሪው ፔፕ ሊመጣ ይችላል። በፔፕ ጋርዲዮላ ላይ ፔፕ ጋርዲዮላን አትመኑት። በነገራችን ላይ ሊመጣ ይችላል። ከአንድ ኦቨርቲንኪንግ በኋላ አስፈሪ መጠን ሊመጣ ይችላል። ግን የሆነ የቀድሞ አይነት አስፈሪነት ያለውን የቡድን ሂደት ለማምጣት፣ ቅኝት ለማምጣት አንድ ያጣው ቱል አለ በቡድን ውስጥ። ያ በደንብ ያስታውቃል። ሲቲ ቤት ውስጥ የሆነ የጠፋ ቱል አለ። ያንን ለማግኘት ደግሞ ጋርዲዮላ ኤክስፐሪመንቱን ቀጥሏል ዘንድሮ። ምክንያቱም የትኛውም ክለብ ላይ የትኛውም ባለቤት፣ የትኛውም የስራ አስኪያጅ ማንንም አሰልጣኝ መጠየቅ፣ ማንሳት፣ መውቀስ፣ መተቸት፣ ስራው ላይ ከፍተኛ ውሳኔ መወሰን፣ አልፎ ተርፎ ቁጣም ያዘለ ትዕዛዝም ሊያዙ ይችላሉ። ከፔፕ ጋርዲዮላ እና ከኤርገን ክሎፕ ውጭ ይሄ የበላይ አስተዳዳሪዎች ላይ ያላቸው ፓወርም እላፊ ከክለብም በላይ ፓወራቸው ከአስተዳዳሪዎችም በላይ እነሱ ካልፈለጉ በስተቀር ማን ደፍሮ ተነሱ ይላል?
ማንስ ደፍሮ እነሱን ቁጭ ብሎ ይተቻል? ከባድ ነው ይሄ እንደ በአንድ ባለ ምክንያቱም የሰሩት ስራ ነው ያላቸው ካሪዝማ ነው የቡድን አይደንቲቲያቸውን የማሸነፊያ መንገድ ምክንያቱም ድልን ስለማይጠግቡ ድልን ሁሌ በተራበ መልኩ ቡድንን ስለሚያዘጋጁ። ነገር ግን ፔፕ ጋርዲዮላ ከዘመናዊ እግር ኳስ ማለት ይሄ እየቀዘቀዘ ሲመጣ ግን የራሱን ይሄ ብራንች በየውድድሩ በየሊጉ ከፍቷል። በደንብ ተመልከቱ። ቡንደስሊጋ ቪንሴንት ኮምፓኒ አለ። አዲሱ የካግላሪ አሰልጣኝ አለ። የቦሎኛ አሰልጣኝ ይቅርታ፣ የፔፕ ጋርዲዮላ ምክትል የነበረ ማለት ኮቺንግ ስታፍ የነበረ። ወደ ፕሪሚየር ሊግ ስትመጡ ኤንዞ ማሬስካ፣ ፔፕ ጋርዲዮላ፣ በሚካኤል አርቴታ አንደኛና ሁለተኛ ለሚገኙ ዛቪ አሎንሶ አለ ሪያል ማድሪድ። የጋርዲዮላ የኮተኮታቸው ተጫዋቾችም የስልጠና ባለሙያዎችም በአስደናቂ ሁኔታ በየሊጉ ተጽዕኖ የጋርዲዮላን አይደንቲቲ አንዱን ክፍል ይወስዱና በዛ አይደንቲቲ የራሳቸውን ቡድን ይገነባሉ። የዛሬው ፍጥጫ የዚህ ሳይንቲስት ብራንች ከሆኑ ሁለት አስደናቂ ወጣት አሰልጣኞች መካከል የሚደረግ የትልቅ ጨዋታ የበላይነት ለምን እስቲ ይህን ጨዋታ ለምን በጋርዲዮላ መነጽር ውስጥ አንመለከትም? የሁለቱም ቡድን ማለት የተለየ እይታ። ጋርዲዮላ ትልቅ ጨዋታ ላይ የሚጠቀመው አንድ ሲስተም አለ። ተጋጣሚን በራሱ ስተት የማሸነፍ ስልት፣ በራሱ ስተት ተጋጣሚን ለስተት የሚዳረግ እንቅስቃሴና ፕሬሲንግ የመፍጠር። ለምሳሌ ትልቅ ጨዋታ ላይ በደንብ ካስተዋላችሁ የፔፕ ጋርዲዮላ ቡድን ከሚያሸንፋቸው የጨዋታ መንገዶች መካከል ይሄ በጣም ጥቃቅን ስተቶችን የሚጠቀም ቡድን ስለሆነ ዩኒክ ነው። ሁሌም ገዳይ ነው እና እነዛን ጥቃቅን ስተቶችን ለማግኘት ሳይሆን በራሱ ሲስተም በራሱ የታክቲክ መንገድ ይመጣል። ነገር ግን እነዛ ስተቶች ደግሞ በበለጠ የፔፕን ቡድን ያግዛሉ። በቃ ይሄ የቲሙን የጥራትና የውሳኔን ኳሊቲ ነው የምንመለከተው። በአብዛኛው ጋርዲዮላ ትላልቅ ጨዋታዎችን ሲያሸንፍ በደንብ ከተመለከታችሁ ቲሙ ከሚያደርገው ዶሚኔትም በበለጠ ተጋጣሚ የሚሰራቸው ስህተቶች አሉ፣ ታክቲካል ስህተቶች። ያኔ ያንን አድቫንቴጅ ያለምንም ጥርጥር ጥቃቅን ስህተቶችን ገሎ ነው የሚያልፈው። ስህተት አይምርም። የእሱ ቡድን ስታንዳርድና ኳሊቲ ነው። የዛሬው ጨዋታ በዛ መልኩ የሚደረግ የመሆኑ ጉዳይ በግሌ ሳስብ በአብዛኛው የጨዋታውን ውጤትና ይሄ ሞመንቱን ሊወስድ የሚችለው እንዲህ አይነት ጥቃቅን ስህተት ነው። በጨዋታ በታክቲክ ውስጥ ደግሞ ጥቃቅን ስህተት አንዳንዴ ተመርምረው የሚወጡት ጨዋታውን ወይ በድጋሚ ምስል ስናይ ነው፣ ወይ ከኛ የተሻሉ እይታ ያላቸው ግለሰቦች ሲያስረዱን ነው፣ ወይም ከኛ በተሻለ ርቀት ላይ የሚገኙም የሚያነሱት መወያያ ርዕስም ሊሆን ይችላል። ግን ስለ ጥቃቅን ስህተቶች ከተመለከትን ጥቃቅን ስህተት የሚጀምረው የራስን ቡድን ስቴቢሊቲ ከመጠበቅ ነው። የሁለቱም ክለቦች የዘንድሮ የውድድር ዓመት በተለይ በቅርብ ሳምንት ካላቸው ጥንካሬዎች መካከል ባለፉት ጊዜያት አርቴታ ረጅም ጊዜ ሆኗል፣ ግን ቼልሲ አምናም ካቻምናም የዛሬ 2-3 ዓመትም ጥያቄ የነበረባቸውን ጉዳዮች ፈተው ማምጣታቸው ነው። አምና ቼልሲ በሊጉ ከሴት ፒስ በርካታ ግብ ካስተናገዱ ክለቦች መካከል አንዱ የነበረ፣ ቼልሲ ሴት ፒስን ዲፌንድ ማድረግ አይችልም፣ ሴት ፒስን ማስቆጠር አይችልም የሚል የሆነ እንደ ድምዳሜ ላይ መድረስ። የአርቴታ ቡድን ደግሞ ያለፉትን 3 ተከታታይ ውድድር ዓመት በዚህ ዙሪያ በደንብ ራሱን አጎልብቶ መጥቷል። ግን ከዛ በፊት የነበሩ የውድድር ዓመታት ከተመለከታችሁ በእነዚህ ጉዳዮች ጥያቄ ነበረበት፣ እነዛን ምላሽ ሰጥቷል። ግን ወደ ቅኝት ሲመጡ ሁለቱም ቡድኖች ይሄ ቲም ካራክተር የምንለው አለ አይደል፣ በየፖዚሽኑ ላይ የያዟቸው ጥራቶችና የስኳድ ተጫዋቾች። አሁን አርሴናል ጥራትን አምጥቶ ሊያሳድግ ይችላል፣ ግን ጥራትን ለማስፈረም ወደ ገበያ ሲወጣ ከፍተኛ ኢንቨስትመንት የሚፈጽም ቡድን አይደለም።
ጥራትን ለማስፈረም እንኳን ሲወጣ የዘንድሮ የዝውውር መስኮት እኮ ትልቁ ገንዘብ የወጣበት ኤቨሪቼ ኤዜ ነው አይደል? ለኤዜ የወጣው ክፍያ እኮ ለምሳሌ አንድ ክለብ ውስጥ ጥሩ አጥቂ ለመግዛት እንኳን ከዛ በላይ ገንዘብ ተከፍሏል። ፕሌይሜከርም ለመግዛት ከዛ በላይ ገንዘብ ተከፍሏል። የክንፍ ተጫዋችም ለመግዛት ከዛ በላይ ገንዘብ ተከፍሏል አይደል? ግን ጥራትን ሲጨምር ክፍተትን ተመልክቶ ነው። ነገር ግን የተጫዋቾችን አቅም ወደ ጥራት የማሳደግ አቅም ደግሞ አርሴናል ቤት ውስጥ እናያለን። ለምሳሌ ሳካን ከአካዳሚ እስከ ክላስ ወዳለው ቡካዮ ሳካን፣ ኦዲጋርድን፣ ማርቲኔሊ የተለያዩ ተጫዋች አርሴናል ቤት መጥቶ ራሳቸውን ያገኙ ጋብሪኤል ማጋሌሽን፣ ዊሊያም ሳሊባን ብንመለከት በክላስ ደረጃ አልነበሩም፣ ግን ክላሳቸውን አርሴናል ቤት ዴቪድ ራያ፣ እነዚህ ተጫዋቾች የቡድኑ ቁልፍ ናቸው። ቼልሲ ወደዛ ስታንዳርድ ራሱን እያሸጋገረ ነው። አብዛኛው የእግር ኳስ ቤተሰብ ይሄ የቢዝነስ ሞዴል አድርጎ የብሉኮን ፕሮጀክትን ይመለከታል። ቢዝነስ ሞዴል አይደለም። ተጫዋች የ2 ዓመት ፕሮጀክት ውስጥ ስላሳየው እድገት በደንብ ይጠናና ያ እድገት ውጤታማ ከሆነ ይቀጥላል በቡድኑ። እድገቱ ግን በታቀደለት ደረጃ ቢያንስ ተስፋ እንኳን ከሌለው በፕሮጀክቱ መሸጡ አንደኛ በሁለት አድቫንቴጅ ነው ፕሮጀክቱ የሚይዙት። ይህን ተጫዋች ተገልግለው ነገር ቢሸጡት የሚያተርፉበት፣ ባይገለገሉ እንኳን ቢሸጡት የማይከስሩበት አይነት ነው ፕሮጀክቱ የተያያዙት። ስለዚህ ይሄ ሰልፍ ሳስቴናቢሊቲ ሩል ጋር የተያያዘ ነው። የቡድን ግንባታ አንጸባራቂ በሆኑ ወጣት ተጫዋቾች የሚገነባበት ስትራቴጂ ደግሞ የቼልሲ ስብስብ ሁሌም የሚያጓጓ ነው። በተለይ ለተቃራኒ ፖዚሽን ያለው ስብስብ ጥራት የወጣት ተጫዋቾች። ምክንያቱም ወጣት ተጫዋች መሰብሰብ ትልቁ አድቫንቴጅ ምንድን ነው? ሮጦ ያልጠገቡ ስለሆነ ታክቲካሊ ቶሎ አዳፕት ለማድረግ ይሄ የማቹሪቲ እና የመጨረሻ ይሄ ወደ ፒክ ደረጃቸው ወደ ፕራይም ታይማቸው እስከሚመጡ ድረስ ማገዶ ይፈጃል እንጂ ያን ፕራይም ታይም እስከሚያገኙ ድረስ ለመብላላት ያለው ፍላጎትና ተነሳሽነት ይለያል። ሲነር ተጫዋች እኮ ይለግማል። ምክንያቱም በቂ ኮንትራት አለው፣ በቂ የገንዘብ ካፓሲቲ ያለው፣ የቡድኑ ልዩነት ፈጣሪ ነው፣ ይለግማል። ወጣት ተጫዋች ግን ያ ሲነር ተጫዋች የደረሰበት ስኬት ላይ አልደረሰም። እዛ ላይ መድረስ ነው ፍላጎቱ። ስለዚህ ጠንክሮ ለመስራትና ለመፎካከር አይለግምም፣ ቦታው ማስከበር ይፈልጋል። ስለዚህ የቲም ግንባታቸውን ስንመለከት ፔፕ በካራክተር ደረጃ ያላበሳቸው ቼልሲና አርቴታን የአርቴታ አርሴናል እንመለከታለን። ማሬስካ ኢንቨርትድ ፉልባክን በተለያየ ቅኝት አሻሽሎ የመጣ አርቴታ ኢንቨርትድ ፉልባክ ሞክሮ በተለይ ደግሞ የ2022-23 የፔፕ ጋርዲዮላን ምስል የያዘ የአርሴን ቬንገርን የኳስ ተች ያቀፈ በራሱ ሞመንተም ሲስተም የተቀናጀ በ3 ካራክተር የገነባው ቡድን አለ። ይሄ ደግሞ ሌላ አስደናቂ ግንባታ ነው። የ2022-23 የሲቲ ቅኝት ያልኩት ዋነኛ ምክንያት ጋርዲዮላ ታስታውሳላችሁ፣ የዛን ዓመት 4ቱን የኋላ መስመር ተከላካዮች ተመሳሳይ ቁመት ያላቸው፣ ሴት ፒስ የማያስነኩ፣ እዛም ያስቆጥራሉ እዚህም አይቆጠርባቸውም፣ አማካዩን ለመርዳት አግሬሲቭም ናቸው፣ ፖቴንሻላቸውም ከባድ ነው፣ ኢነርጂያቸው ሃይ ሌቭል ነው። ያን ኤሪያ በደንብ ይሄ ፍሉድ በመሆን ኮምፓክት አድርገውት ተጋጣሚ አንደኛ አነስተኛ ግብ ተቆጥሮበት ከሴት ፒስ እንደውም 6 ግብ ነው የተቆጠረበት ይመስለኛል በፕሪሚየር ሊግ 6 ግብ 5 ግብ ምናምን። በዛ አይደንቲቲ ነው አሁን የአርቴታ ተከላካይ ክፍል የተገነባበት። አማካዩም ባላንስ የሆነው በሮድሪ ነው። ዙቢሜንዲን ተመልከቱ። የዲብሮይን ኢነርጂ አለ፣ የበርናንዶ ሲልቫ ቴክኒክ አለ። የፊት እነዚህን ሁሉ ጉዳዮች ስናይ ያ የቡድን ምስል አርሴናል ውስጥ እንመለከታል። ተቾቹና ይሄ አዲሱ ፈጣኑ ትራንዚሽን ደግሞ የቬንገር የቀድሞ ይሄ በተለይ 2014-15 የነበሩ ያ አስደናቂ ቅብብልና የፓስ ሲኩዌንስና ለእግር ኳሱ ቤተሰብ እግር ኳስ መዝናኛ እንደሆነ ማረጋገጫ የነበረው ቡድን ውስጥ የነበረው ተች አለ። ይሄ ከ2005 እና 6 ጀምሮ የመጣ የአርሴናል አይደንቲቲ
እነዚህ ጉዳዮች ሁሉ ፍሉድ ሆነው አርቴታ የራሱ ሞመንተም ሲስተም ደግሞ በእያንዳንዱ ፌዝ ላይ የጨመረው የቡድን አይደንቲቲ። ስለዚህ በፔፕ መነጽር ውስጥ የምንመለከተው የሁለቱ ወጣት አሰልጣኞች ፍልሚያ ነው። ታዲያ በዛሬው ጨዋታ እስቲ ከግምታዊ አስተላለፍ እንነሳና የጨዋታው ቅድም መግቢያ ላይ የጠቀስኩላችሁ ጥቃቅን አደጋዎች ሊፈጠሩ የሚችሉ የሚያሰጉ ከመጀመሪያ የእግር ኳስ የተለምዶ ስህተቶች አንስቶ እስከ ጥቃቅን ስህተቶች፣ ለምሳሌ በደንብ አድማጮች እዚህ ነጥብ ላይ አስምሩበት። በመጀመሪያ 20 እና 25 ደቂቃ በፋውል ምክንያት ቢጫ የሚመለከት ከሁለቱ ክለቦች የአንዱ ክለብ ተጫዋች የጨዋታ ውጤት ላይ ከፍተኛ ተጽዕኖ ይፈጥራል። ምክንያቱም ይሄ ጨዋታ በሁለት ቢጫ ካርድ ከፍተኛ ቀይ ካርድ የሰጡ ዳኛ የሚዳኙት ጨዋታ ነው። አንቶኒ ቴይለር። ይሄን ከግምት ውስጥ ማስገባት አለብን። ምክንያቱም እዚህ ጨዋታ ላይ ይሄን መጀመሪያ እንዴት መግቢያ ላይ ልታነሳ ቻልክ ልትሉኝ ትችላላችሁ። የሁለቱም ቡድኖች ሁለት ዊንገርን ከተመለከታችሁ በተቃራኒ ፖዚሽን ለሚጫወቱ ፍጥነት፣ ድሪብል፣ ወደ ተጋጣሚ አደጋ ክልል መግባት የተለመደ ባህሪያቸው ነው። ስለዚህ ሁለቱ ፉልባኮች ኦቨርሎድ ሊፈጠርባቸው የሚችልበት እድል በጣም ሰፊ ነው። በአርሴናልም በኩል በሉት በቼልሲም በኩል ቼልሲም በጣም አደጋ አርሴናል ላይ መፍጠር ይችላል። አርሴናልም አደጋ ቼልሲ ላይ በደንብ መፍጠር ይችላል። ለምሳሌ በሳካና በኩኩሬያ መካከል የክላስ የመከላከል ክላስ የማጥቃት ክላስ ባትል አለ እዛ ኤሪያ ላይ። ሳካ አልፎ ኩኩሬያ በታይሚንግ ስህተት ፋውል የሚሰራ ከሆነ ቀደም ብሎ በጨዋታው ከሪት የሚወጣበትን ካርድ ነው የሚያዩ። ጥንቃቄ የተሞላው የመከላከል ኤክስፒሪየንሱን መጠቀም አለበት። ሳካ ደግሞ ባለው ፍሪ ሮል ይሄ በተለይ ጫና ከቀነሰለት በኋላ ተጫዋቹ ከኳስ ጋር የመቆየት እድሉ ሰፊ ስለሆነ ሜዳ ውስጥ ወደ የትኛውም ኤሪያ ገሎ ለማለፍ አሁን በፕራይም ታይሙ ላይ ስለሚገኝ እነዛን አግሬሲቭ እንቅስቃሴዎችን ለመሻገር እንደ ወትሮ አካል ብቃትን አያተኩርም፣ ቴክኒክን ያተኩራል። ስለዚህ ይሄ ባትል በጣም የሚጠበቅ ነው። የዚህኛውን የሜዳ ክፍል የሳካና የኩኩሬያን ያክል እስቲ ወደ አርሴናል የሜዳ ክፍል ደግሞ በተቃራኒው ሂዱ። በካሊፊዮሪና በፔድሮ ኔቶ መካከል ታይሚንግ፣ ድሪብል፣ ፍጥነት ይሄ እኩል የተሰራለት ተጫዋች አለ አይደል? እኩል የተሰፋለት አንድ ተጫዋች እኮ ድሪብል እያደረገ በተጋጣሚ ፉልባክ ኳሶችን ሊነጠቅ የሚችለው በምንድን ነው? በታይሚንግ ነው። በአብዛኛው ወይ አንድ ስቴፕ ድሪብሉ ይረዝምበታል ወይ አንድ ስቴፕ ይዘገይና የተጋጣሚ ተከላካይ በተለይ ንቁ ከሆነ ቶሎ ኳስን ያጨናግፍበታል። ኔቶ ጋር ግን እኔ በእግር ኳስ እስካሁን አስደናቂ ዊንገሮችን ተመልክቻለሁ። ኔቶ ውስጥ ያለ ምናልባት የእግር ኳሱ ቤተሰብ በደንብ በትኩረት እንዲመለከት የምፈልገው ሁሉም ከፍጥነት ጋር ተያይዞ የሚመጡ ቴክኒኮች የተሟላ ተጫዋች ነው። በታይሚንግም አሁን ድሪብል እና ታይሚንግ እኩል መተግበር የሚችል ተጫዋች። እዚህ ውስጥ ደግሞ ስኪሉ አለ። ወደ አንደኛው የሜዳ ክፍል ይሄ በአንዴ ፔዳል አድርጎ የሚሸቡዳት ፍጥነት፣ አይሳሳትም። እስቲ ይሄን ነገር በደንብ አስተውሉ። የተጋጣሚ የትኛውንም ተከላካይ ማለፍ ይችላል። ስለዚህ ተመሳሳይ አይነት ባትል አለ ካሊፊዮሪ እና ኔቶ መካከል። ስለዚህ ካሊፊዮሪ ካለፉት ጊዜያት ሞር ኮምፓክት ሶሊድ እና ጠንቃቃ መሆን ያስፈልጋል። በተለይ ደግሞ ካሊፊዮሪ በቅርብ ሳምንት አላስፈላጊ ፋውሎችን እየሰራ በጊዜ ቢጫ ካርድ ይመለከታል። ለቼልሲ ደግሞ በተጋጣሚ ሜዳ ኦቨርሎድ ከሚፈጥራቸው ኤሪያዎች መካከል ኔቶ የሚሽከረከርበት ኤሪያ ተጠቃሽ ነው። እነዚህም ሁለት ኤሪያዎችን ስንመለከት በጥንቃቄ ጉለት በጊዜ ካርድ የማየት እድል ያላቸው የሁለቱም የሜዳ ክፍል ማለት ነው። ቼልሲም አርሴናልም ዛሬ በኳሊቲ ደረጃ ብዙ ለማነጻጸር ባንሞክርም ግን ባላቸው ወቅታዊ ዴብስ ተመጣጣኝ ፉክክር ለማድረግ የሚያስችል አቅም አላቸው ሁለቱም ቡድኖች። ሁለቱም ባላንስ ኦፍ ዘ ጌምን በደንብ የሚተገብሩ አደጋን ለመፍጠር የተጋጣሚን
ፖሴሽንም እያንዳንዱ ኤሪያዎችንም የሚጠቀሟቸው የሜዳ ፌዝን በተጠና ሁኔታ ፕረስም አግሬሲቭ መሆን የሚችሉበት የጨዋታ ስቴጅ አለ ከፌዝ 1 እስከ ፌዝ 3። እነዚህ ስቴጆችን ይሄ ያለ መሰላቸት፣ ቴምፖ ያለ ማውረድ፣ ጌም ኮንሰንትሬሽን ያለ መሳት፣ ጨዋታው ላይ ያለው ንቃት የጨዋታው ድምቀት ነው የሚሆነው። በእነዚህ መሀል ደግሞ ሁለት ተጫዋቾች ላይ የምናተኩረው አንድ የተለየ ታክቲካዊ አቅም አለ ማጥቃቱ ላይ። ኢዜና ኤንዞ ፈርናንዴዝ። ኢዜ ምን ሊሰጠን ይችላል? ኤንዞ ፈርናንዴዝ ምን ሊሰጠን ይችላል? ፋይናል ሰርድ ላይ ምክንያቱም ሪሽ ጄምስ እና ካሴዶ የመሰለፋቸው እድል ሰፊ ነው። ጋርናቾ እና ኔቶ ከጆዋ ፔድሮ ጀርባ ኤንዞ ፈርናንዴዝ ነው ሊሰለፍ የሚችለው። ኢዜም ከሜሪኖ ጀርባ ሊሰለፍ ይችላል። ትሮሳርድ ማች ፊትነስ የማለፉ ጉዳይ ተረጋግጧል መሰለኝ። ምሽት ላይ እንደዚህ አይነት ዘገባ ተመልክቻለሁ። እርግጠኛ የሆንኩበት ዌብሳይት ስላልሆነ ነው እርግጠኛ ያልሆንኩት። ዮኬሬስ እና ጄሱስ የሌት ፊትነስ ቴስት አድርገዋል። በስብስብ ውስጥ የመካተት እድላቸው ሰፊ ነው። ሃቨርት እንግዲህ እስካሁን ድረስ አልተረጋገጠም። ይኑር አይኑር የታወቀ ነገር የለም። አርቴታ ሊገኝ የሚችልበት እድል እንዳለ ገልጿል። ግን ወደ ቡድን መረጃ ወደ መጨረሻ እንመጣለን። ኢዜ ሰሞኑን ስናነሳ የነበረበት አንድ አስደናቂ ቴክኒኩ አለ። 10 ቁጥር ተጫዋች መገኘት ባለበት ቦታ መገኘት፣ ማይነስ የሚደረግ ተጋጣሚ ብሎክ ያደረገው እንኳ ሲመለስ ማይነስ ተደርጎ ክሊር የሚደረግም ኳስ 10 ቁጥር ቦታ ላይ ለመምታትም ለአሲስትም ቻንስም ክሬት በየትኛውም ዳይሬክሽን ለመጫወት ቦታው ላይ የሚገኝ አስደናቂ ተጫዋች ነው። በክሬቲቪቲው አቅሙ እስካሁን ግብ ላይ በተሳተፈው ቁጥር ልክ ከተመለከትን እንደ ኢዜ በቢግ ማች ቢግ ቻንስን ክሬት የሚያደርግ ተጫዋች ያለ አይመስልም። ሲቲ፣ ሙኒክ፣ ቶትናም ሶስቱም እኮ ሲዝኑ ላይ አርሴናል ላይ በቀጥታ ተጽዕኖ መፍጠር የሚችሉ ቡድኖች ናቸው። የማርቲኔሊ የመጨረሻ ግብ ሲቲ ላይ ስትቆጠር ከተከላካይ ጀርባ ኳሷን ፓስ ያደረገ ከባየር ሙኒክ ጋር አሲስት ያደረገ በለንደን ደርቢ ደግሞ ሃትሪክ መስራት የቻለ ተጫዋች ነው። በዚህ መሰረት ከዙቢሜንዲና ከራይስ ጋር የሚኖራቸው ቅንጅት የወትሮ አይነት አካላዊ የስፔስም ፕሬሲንግ አይደለም የሚጠብቃቸው፣ አካላዊ አግሬሲቭ። ካሴዶ በጣም ኢንተርሰፕሽን ቴክኒኩ ከፍ ያለ ነው። ብሎኩም እዛ ኤሪያ ላይ ኢዜን በተደጋጋሚ ቻርጅ ሲያደርገው ወይ የሆነ ነገር ሲያደርግ ልንመለከት እንችላለን። የሁለቱ ኤሪያል ዱዌሎችንና ግራውንድ ዱዌሎችን ለማሸነፍ የሚደረግ ጦርነት፣ ራይስ እየመጣ ደግሞ ኢዜን ነፃ ለማውጣት የሚጥርበት የስፔስ የመፍጠር ስራም ይጠበቃል። ኦቨርሎድ 8 ቁጥርና 6 ቁጥር ላይ ወይ ያቺ ዴቪል ፒቦቱ ላይ አርሴናሎች ኦቨርሎድ የሚፈጥሩበት፣ ከዛም በኋላ የኢዜ ያለቀለት ኳስ ማስቆጠር ወይም አሲስት ማድረግ በእጅጉ ልዩነት ይሆናል። በተቃራኒው ደግሞ አርሴናል ከወትሮ በዚህ ጨዋታ አንድ ጉዳይ ልናስተውል እንችላለን ብዬ በግል የምጠረጠረው የጨዋታ ስትራክቸር አለ። ይሄ የግል ግምቴ ነው። አርሴናል ከወትሮ በተወሰነ መልኩ ወደ ኋላ በተለይ ወደ ቀኙ የሜዳ ክፍል አዘንብሎ ብሎ ብሎክ ሊጫወት ይችላል። ማለት ተጋጣሚ ኳስ ይዞ ወደ እሱ ኤሪያ ሲመጣ አንድ ቼልሲ ተጋጣሚ ላይ ቀኝ ፉልባክን ታርጌት ያደረገ ኦቨርሎድ የሚፈጥርበት፣ ጋርናቾ እንዲፈጥን ኤሪያዎችን የሚያገኝበት፣ ጋርናቾ ኳስን ይዞ ወደ ተጋጣሚ የአደጋ ክልል በአንድ ፔኔትሬት አድርጎ የሚገባበት፣ ካልሆነ ያለ ኳስ በመሮጥ የቀኝ ፉልባኩን ከፖሴሽን ውጭ በማድረግ ለሌሎች የቡድን አጋሮቹ ይሄ በቂ እድልን የመፍጠር ኤሪያዎችን ክሬት የሚያደርግበት እንቅስቃሴ አለ። በቼልሲ ቤት በጣም ተጠንቶ በዘንድሮ ሲዝን ልዩነት የሆነ የጨዋታ ሲስተም በደንብ ካያችሁ ከሰሞኑን ቼልሲ የሚያስቆጥራቸው ግቦች ከዊንገሮች ወደ ሴንተር ማይነስ የሚደረጉ ኳሶች ናቸው።
እና እነዛ ማይነስ የሚደረጉ ኳሶች ደግሞ በአብዛኛው ከተመለከታችሁ ኢስቲቫኦ በራሱ በኩል ያስቆጠር እንጂ ጋርናቾ የዛኛው የግራውን የሜዳ ክፍል ኩኩሬያም ጋርናቾም ኤንዞ ፈርናንዴዝም ከፍተኛ እድል የሚፈጥሩበት ኤሪያ ነው እና በዚህ የሜዳ ክፍል ለምሳሌ በቀኙ በኩል ጉስቶ ይሄ የኦቨርላፕም የአንደርላፕም ቴክኒኩ በጣም ወደፊት የገፋ ሳይሆን ሞር ዲፌንሲቭሊ ነው ቦታውን በጥንቃቄ የሚጠብቀው። ኩኩሬያ ግን ባላንስ እያደረገ ያጠቃል፣ ይከላከላ፣ ያጠቃል። ነገር ግን ከኳስ ጋር ብቻ ያለ ኳስም እና በደንብ ከተመለከታችሁ ቼልሲ የቀኙን የሜዳ ክፍል በትሪያንጉላር ፕሬሲንግ በትሪያንጉላር የቦል ሙቭመንት ተጋጣሚ ላይ ትርፍ ተጫዋች በመሆን የሚፈጥሩት ኦቨርሎድ አለ። በተደጋጋሚ በዚህ ሲስተም ቼልሲ በጣም ግቦችን እያስቆጠረ ነው። በተደጋጋሚ ኔቶም ይሁን እዛ ቦታ ላይ በተቃራኒ ኢስቲቫኦ ገብቶ ማንም ይሁን ግን ይሄ ሲስተም ይቀጥላል። ወደ ግራው የሜዳ ክፍል አዘን ብሎ ኳስን ኤንዞ ፈርናንዴዝ የሚጠብቀው ከኩኩሬያ ደብል ፓስ ስፔስ አይነት ኩኩሬያ ወደ ኤንዞ ፈርናንዴዝ ሰጥቶ ከጋርናቾ ጀርባ ኦቨርላፕ ሲያደርግ ጋርናቾ ወጣ ብሎ ይጠብቃል ኳሱን ጋርናቾ ወደ ጋርናቾ እግር የመሄድ ስፔስ ታይሚንግ ከተገኘ ኤንዞ ፈርናንዴዝ በፍጥነት ወደ ጋርናቾ ፓስ ያደርግና ጋርናቾ ድሪብል እያደረገ ኩኩሬያ ይሄ ኢን ኤንድ አውት ትራክ አለ አይደል? ይሄ ተጋጣሚን ከኦፍሳይድ ትራክ በጣም የሚያወናብድና ከፍተኛ ይሄ ጭቅጭቅ የሚያስነሳ ኳሱ ከቡድን አጋሩ ሳይወጣ በፊት ነው ኦፍሳይድ ውስጥ የነበረው። መጀመሪያ ኦፍሳይድ ውስጥ ነበር፣ ኳሷ ግን መንቀሳቀስ ሲጀምር እሱ ኦፍሳይድ ውስጥ አልነበረም እያሉ በጣም የሚያጨቃጭቀው ሙቭመንት ማለት ወደ ኦፍሳይድ ትራኩ ይገባል ኩኩሬያ ያለ ኳስ፣ ከዛን ድጋሚ ይወጣል። ከዛም በኋላ ግን ድጋሚ ሲወጣ ኤንዞ ፈርናንዴዝ ከጋርናቾ ተቀብሏል። ሁለት አይነት አማራጭ ያገኛል። ድጋሚ የወጣው ኩኩሬያን ከሰጠ ጋርናቾ ኦቨርላፕ እያደረገ ነው፣ በፍጥነት ያስሮጠዋል ከተከላካይ ጀርባ። አይ ለኩኩሬያ አልመልስም ካለ በእኩል ታይሚንግ ኦፍሳይድ በወጣው ኩኩሬያ ታይሚንግ ልክ ተከትሎ ጋርናቾ ደግሞ በተቃራኒው ፖዚሽን ይገባል። ያኔ ይሄ የነ ቲምበር የነ ሳሊባ የነ ሂንካፔ ኦፍሳይድ ትራክ በአንዴ እንትን ይሆናል፣ ይበለጣል። ወይም የሰሩት ኦፍሳይድ ኩኩሬያ ሲወጣ ከኦፍሳይድ ትራኩ ነፃ ነው፣ እየወጣ ነው። በሱ እኩል ሙቭመንት ደግሞ ከገባ ኦፍሳይድ ትራኩን አልፈዋል ማለት ኦፍሳይድ አይደለም ሙቭመንቱ። ያኔ ሰፊ ኤሪያ ያገኛል፣ ያስቆጣል። ይሄን እንቅስቃሴ እስቲ በተደጋጋሚ ቼልሲ ያለፉትን ጨዋታ ሲያስቆጥር ተመልከቱ። ለምንድነው በተደጋጋሚ ከባርሳ ጋር በኦፍሳይድ ምክንያት ኳሶች የተሻሩት? ይሄ ሙቭመንት ኦቨርሎድ የመፍጠር አንድ የሚያስደንቅ ቴክኒክ ያመጧት ፍሉዲቲ አለች እና ይሄን ቦታ ታይት ማርክ ለማድረግ አርቴታ በጣም ታክቲሽያን ስለሆነ ያንን ኤሪያ ላይ የሚፈጥረው የተለየ ኤክስፐሪመንትን ዛሬ ይኖራል ብዬ ጠብቃለሁ። በጣም ጨዋታን የመገምገም አቅሙን አይደል በፊትም ፔፕ በእጅጉ የሚያደንቀው የአንድን ተጋጣሚ የጨዋታ ግምገማ ከቪዲዮ አናሊሲሶች በላይ የአርቴታን መስማት ነው ጋርዲዮላ የሚመቸው። በቅድመ ጨዋታ ፕሪማች ላይ ጋርዲዮላ በደንብ የአርቴታን ግምገማ ነው። የኤንዞ ማሬስካን ደግሞ ታክቲካዊ ትንተናን ነው በወጣት ተጫዋቾች ላይ ስለ ፎደን ስለ ፓልመር ያደረጉት። ይሄ የኤሊት ዴቨሎፕመንት ዋና ዳይሬክተር አልነበሩ የአካዳሚ የማንቸስተር ሲቲ እነ ጄደን ሳንቾን እነ ቦያጊተንን ይህ አሁን የቼልሲ ተጫዋች ቶሲን አድረባዮን ሊየም ዴላፕን ጠቅላላ ያሳደጉት እሳቸው ናቸው በማንቸስተር ሲቲ ቤት። ስለዚህ የወጣት ተጫዋቾችን ስኪል አውጥቶ የመጠቀም አቅም ማሬስካ ውስጥ አለ። ጨዋታን ደግሞ በረቂቅ መልኩ ተረድቶ ለዛ ጨዋታ የተለየ ደግሞ መፍትሄ አበጅቶ በላቀ ደረጃ የማሸነፊያ መንገድ ይዞ በመምጣት ደግሞ አርቴታ አለው። ስለዚህ ሁለት በፍላጎት የተሞሉ
አሰልጣኞች የሚያደርጉት ጦርነት ነው ስላቸው የነበረው ለዚህ ነው። ይሄ ታክቲካዊ ጉዳይ እንዴት በሁለቱ ክለቦች መካከል የትኛው የበላይነት ወስዶ ሊያሸንፍ ይችላል? አሁንም አድማጮች ለሁለተኛ ጊዜ በዚህ ፕሮግራም ላይ ልድገምላችሁ። ጥቃቅን ስህተቶች የሚወስኑ ጨዋታ ነው። ከካርድ እስከ ፓስ ስህተት፣ ቡድኑን የሚያጋልጥ የፓስ ስህተት ይህን ጨዋታ ይወስናሉ። የሁለቱ ቡድን ወቅታዊ አቋም ይህን ጨዋታ በጉጉት በከፍተኛ ተናፋቂነት እንግዲህ አንደኛና ሁለተኛ ላይ ሆኖ በከፍተኛ ጉጉት የሚጠበቅ ጨዋታ ነው። ሲቲ ትናንትና ማሸነፉን ተከትሎ ሁለቱም ቡድኖች ትኩረታቸውን አንድ ስቴፕ ከፍ እንዲያደርጉ ያደረገ ነው። ግን በለንደን ክለቦች መካከል የዋንጫ ፉክክር በዚህ ደረጃ ማለት ቼልሲ አርሰናል ተቀናቃኝ አዲሱ ቡድን ሆኖ ብቅ ማለቱ የፉክክሩን መጠን በላቀ ደረጃ ከፍ አድርጎታል። ታዲያ ለንደን ዛሬ ሰማያዊ ሆና ታመሹን ቀይ ሆና ታመሹን። ምክንያቱም የሁለቱም ትልቁ ደርቢ ትናንትና በደጋፊውና በሜዳውና በደጋፊው ፊት በሌላኛው ለንደን ክለብ በፉላም 2-1 ተሸንፏል። ፓላስ ዛሬ ቀን ላይ ከማንቸስተር ዩናይትድ ጋር በሜዳው ያደርጋል ጨዋታ። ስለዚህ ለንደንስ ብሉ እንላለን ወይስ ለንደንስ ሬድ ዘጋነርስ እንላለን? እስቲ የምሽቱ ጨዋታ ምላሽ የሚሰጠን ይሆናል። ከጨዋታ በኋላ እንግዲህ በድረ ጨዋታ ግምገማ እንገናኛለን። ከዚህ ፕሮግራም ቀደም ብሎ ማንቸስተር ፓላስን፣ ሊቨርፑል፣ ዌስትሃምን ገመገምን። ይህንን ደግሞ በዚህ መልኩ ተመለከትን። እስቲ እናንተ ደግሞ ላይክ እያደረጋችሁ ተደራሽነታችንን ከፍ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉልን። አህመድ መንሱር እና ታምራት ላደረጋችሁልን የሱፐር ታንክስ ድጋፍ ከልብ እያመሰገንን እሁድን ከእናንተ ጋር በሶስት ፕሮግራም በእንዲህ መልኩ ቆይታ አደረግን። መልካም የረፍት ቀን እንዲሆን፣ መልካም ጨዋታ እንዲሆን፣ መልካም ውጤት ለቡድን ደጋፊዎች እንዲሆን እየተመኘን ሰኞ ንጋት ፕሮግራም በተለመደው ሰዓት በተመሳሳይ ሰዓት ወደ እናንተ በሶስቱም ጨዋታዎች ድረ ጨዋታ ግምገማ እስከምንገናኝ ድረስ ሰላም ቆዩ።